ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎቹን እነግራችኋለን። በሚሳኤል ኢንዱስትሪ ውስጥ የኢራን አስደናቂ ስኬት። ኢራን ፓቭል የተሰኘው አዲስ የሚሳኤል የሙከራ ሂደት እያጠናከረች እንደሆነ ተናግረዋል። ከቴህራን ጋር ቅርበት ያላቸው የመረጃ ምንጮች መሰረት ይህንን የሚሳኤል ባህሪያትና የሚያደርሰው ከፍተኛ ጉዳት ምክንያት የኢራን የሚሳኤል አቅምና የደንሳሽነት ብቃት እጅግ ከፍ ወዳለ ደረጃ የሚያሳድገው ውጤታማነቱ በጥሩ አውዳሚ እስኪሚሞከር አጓጊነት የፈጠረና ለሀገሪቱ ጠላት የመርዶ ያህል አስደንጋጭ ሊሆን የሚችል ነው ተብሏል። በአሜሪካ ስጋት መፈጠሩ ይነገራል። በዚህም የተጠቀሱት ፓቭል የሚሳኤል ባህሪ ምንድናቸው የሚለውንም የዜና ጥንቅራችን በሰፊው አካተናል። ቆይታችሁ ተሰሙታላችሁ። የወጣው አዲስ መረጃ ዋሽንግተን ትልቅ ስጋት ፈጠረ። ይህ ስጋት ምንድነው የሚለው የዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። የየመን ሁቲዎች ሳውዲ አረቢያ አራምኮም ተቋማት ላይ የነደፉት ጥቃት አስታወቁ። የየመን የሚያስተዳድሩት የሁቲ አማጽያንና ሳውዲ አረቢያ መካከል ያለው ወታደራዊ ውጥረት በአዲስ መልኩ ማየሉ ተገልጿል። የዜና ጥንቅራችን ያካተናል። ቆይታችሁ ተሰሙታላችሁ። ጦርነት ከበሮ እየደለቀ ነው። አሜሪካና እስራኤል ሊወስዱ የሚታሰበው ሰፊ እርምጃ በምን ላይ ያተኮረ ነው? እስራኤል የብሮድካስት ኮርፖሬሽን ሰሞኑን ካገኘ መንግስት ባለስልጣን መረጃ በመነሳት አሜሪካና እስራኤል በሌላ በኩል በኢራን ላይ የሚወስዱት ትልቅና የተቀናጀ ወታደራዊ ጥቃት አሁንም በጠረጴዛ ላይ እንዳለ አመላክተዋል። የዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። ፔት ሄክሰን በኢራን ውስጥ ተኝተው የነበሩ ወታደራዊ ማረፊያ ላይ በቦምብ ደብድበዋል። ኢራን በምላሽ የእኛን ወታደራዊ ማረፊያ ቦታ በጥቃቷ የሰራዊቱ አባላቶቻቸው አደጋ አጋልጠዋል። ይህ በርሶ ቢሆን አዲስ የታችኛው ደረጃ ነው። በቀጠና የተካሄደው የኢራን ጦርነት ሙሉ ጊዜ ጦርነት ወንጀለኛው ሚኒስተር ፔት ሄክሰንና በእንቅልፍ ውስጥ ያሉ አዛዦች ዶናልድ ትራምፕ በፍጹም ክብር በጎደለው መልኩ ሰጥተዋል። በዚህም ጉዳይ በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን እናልፋለን። በሚሳኤል ኢንዱስትሪ ውስጥ የኢራን አስደናቂ ስኬት። ኢራን ፓቭል የተሰኘው አዲስ የሚሳኤል ሙከራ ሂደት እያጠናቀቀች እንደሆነ ተነግሯል። ከቴህራን ጋር ቅርበት ያላቸው የመረጃ ምንጮች መሰረት ይህን የሚሳኤል ባህሪያቱና የሚያስደርሰውን ከፍተኛ ጉዳት ምክንያት የኢራን የሚሳኤል አቅምና የደምሳሽነት ብቃት እጅግ ከፍ ወዳለ ደረጃ የሚያሳድግና ውጤታማነቱ በጦር አውዳሚ እስከሚሞከር አጓጊነቱን የፈጠረውና ለሀገሪቱ ጠላቶች የመርዶ ያህል አስደንጋጭ ሊሆን የሚችል ነው ተብለዋል። አሜሪካ ስጋት መፈጠሩ ይነገራል። የተጠቀሱት ፓቭል ሚሳኤል ባህሪያት ከመረሻ ርቀት 1650 ኪሎ ሜትር ፍጥነት ማርች 8 በሰዓታት ውስጥ 10000 ኪሎ ሜትር ገደማ የሚበርና 300 ኪሎ ግራም የሚመዝን የጦር ራስ ዋርሄድ መሸከም የሚችል ከመሬት 50 ጫማ ብቻ ከፍ በመብረር መጓዝ ይችላል። ሚሳኤሉ ማንኛውም ራዳር አያገኘውም ተብሏል። በጂፒኤስ እና መመሪያ ስርዓቶች ይመራል። የበረራ አቅጣጫውን በራሱ መቀየር ይችላል። ይህም የሚሳኤል እንደ አውሮፕላን ቡድን ስኳደር ይሰራል። 16 ሚሳኤሎች በአንድ ጊዜ ወደ አንድ ኢላማ ይጓዛሉ። እነሱ አንድ የመሪ ሚና ይጫወታሉ። የጠላት ሚሳኤል ለማጥፋት ቢመጣ ከመሪው ሚሳኤል ሌላ ሚሳኤል ወደፊት እንዲሄድ የሚያስችል ቴክኖሎጂ ንርፍ ተሰርቶለታል። የጠላት ሚሳኤል ያንን ሚሳኤል ለማጥፋት ሲጠመር ቀሪዎቹ ሚሳኤል ኢላማ በትክክል ለመምታት እድል ያገኛሉ። ይህ ቴክኖሎጂ ችሎታ ለመከላከል በዓለም ላይ የሚችሉ ሀገራት እንደሌለ ይሄ ኢራን ስኬት ጠላቶቻቸውን እጅግ እንዳሳሰበ ይነገራል። ከቴህራን የወጣው አዲስ መረጃ ዋሽንግተንን ትልቅ ስጋት ፈጠረ። የአሜሪካ የስለላ ተቋማት ዩኤስ ኢንተለጀንስ በቅርቡ የሰበሰቡት አዲስ ሚስጥራዊ መረጃ ይፋ ያደረጉ ሲሆን የኢራን አዲሱ መሪ የወሰዱት ያልተጠበቀ አቋም መካከለኛው ምስራቅ ወደ አዲስና አስፈሪ ምዕራፍ ሊከተው እንደሚችል እየተነገረ ነው። አዲሱ መሪ ከቀድሞ አባታቸው በተለየ መልኩ የተከተሉት እጅግ አደገኛ ውሳኔ የኒውክሌር ፕሮግራማቸው በተመለከተ በሚስጥር በከርሰ ምድር ውስጥ ምን እየተካሄደ ነው? አሜሪካስ ምን አይነት ምላሽ ለመስጠት እየተዘጋጀች ይሆናል የሚለው ብዙ ጥያቄ እያጨረ ይገኛል። የየመን ሁቲዎች በሳውዲ አረቢያ አራምኮም ተቋማት ላይ የነደፉት ጥቃት አስታወቁ። የመን የሚያስተዳድሩት የሁቲ አማጽያን በሳውዲ አረቢያ መካከል ያለው ውጥረት በአዲስ መልኩ ማየሉ ተገለጸ። የሁቲ ጦር ቃል አቀባይ በሰጡት መግለጫ ሳውዲ አረቢያ ግዛት ውስጥ የሚገኙ ስሱንና ስትራቴጂካዊ የነዳጅ ተቋማት አራምኮ የተሳካ የሚሳኤልና የድሮን ጥቃት ማድረሳቸውን አስታውቀው ጥቃቱ ትክክለኛና ቀጥታ ኢላማ መቱ እንደነበር ገልጸዋል። ጥቃቱ ለምን ተፈጸመ? እንደ ሁቲዎች መግለጫ ከሆነ ይህ እርምጃ የተወሰደው ሳውዲ አረቢያ በቅርቡ በየመን የወደብ ከተማ
ሁዳይድ ላይ ላደረሰችው አሰቃቂና ግልጽ ጥቃት የተሰጠ ፈጣን ምላሽ ነው። የኢላማ ቦታዎች የሁቲ መግለጫ የነዳጅ ማጣሪያና ኢኮኖሚ መሰረተ ልማቶች የሚገኙባቸው ደቡባዊና ምዕራባዊ ሳውዲ አካባቢ ያካተተ እንደነበር ተጠቁሟል። የሳውዲ ምላሽ የሳውዲ አረቢያ አየር መከላከያ ሰራዊት ያስወነጨፈው ሚሳኤላዊ ድሮኖች በአየር ላይ ማክሸፋውን የሲቪል ደህንነት ማስጠንቀቂያ ማውጣቱን የክልል መገናኛ ብዙሃን ዘግቧል። የኢኮኖሚና ቀጠናዊ ተጽዕኖ ጥቃቱን ተከትሎ በቀይ ባህርና በፋርስ ባህር ሰላጤ አካባቢ የሚደርሰው የዓለም አቀፍ የነዳጅና የንግድ መርከቦች ዝውውር ላይ ከፍተኛ ስጋት ደቅነዋል። የሁቲ አማጽያን በሳውዲ አረቢያ የነዳጅ መርከቦችና ስትራቴጂካዊ ቦታዎች ላይ የሚደርሱ ጥቃቶች እንደሚቀጥሉ ያስጠነቀቀ ሲሆን በቀጠና ያለው ዓለም አቀፋዊ ውጥረት ወደ ከፍተኛ ደረጃ መሸጋገሩን የፖለቲካ ተንታኞች በማስገንዘብ ላይ ናቸው። የጦርነት ከበሮ እየተደለቀ ነው። አሜሪካ እስራኤል ሊወስዱ የሚታሰበው ሰፊ እርምጃ በምን ላይ ያተኮረ ነው? የእስራኤል የብሮድካስት ኮርፖሬሽን ከሰሞኑ ካገኘው የመንግስት ባለስልጣን መረጃ በመነሳት አሜሪካ እስራኤል በሌላ በኩል በኢራን ላይ የሚወሰድ ትልቅና የተቀናጀ ወታደራዊ ጥቃት አሁንም በጠረጴዛ ላይ እንዳለ አመላክተዋል። የዚህ እርምጃ ዋናው ዓላማ ወታደራዊ ግፊት ከፍ በማድረግ ድርድር ጠረጴዛ ላይ የተሻለ አቋም መያዝ እንደሆነ ቢገመትም በሌላ በኩል ግን የዲፕሎማሲ መንገድ ከከሸፈ፣ ውይይት ሙሉ በሙሉ ከተቋረጠ ወደ ወታደራዊ ግጭት ለመግባት ሰፊ ዝግጅት እየተደረገ መሆኑን ተሰምቷል። ሆኖም ግን እስካሁን ድረስ የመጨረሻው ውሳኔ ላይ ከመድረስ ይሁን የሚፈጸምበት ትክክለኛ ቀን በይፋ አልተገለጸም። ጥያቄው ዋሽንግተን እጇ ላይ ባለው ወታደራዊ ኃይል ከኢራን የባሰ ቅናሽና ስምምነቶች ለማግኘት እየተጣጣረች ወይስ የኃይል እርምጃ በቀላሉ ሊቆጣጠሩ የማይችሉት ቅናሽ እሳት በሁሉ ገብ ጦርነት ይከፍት ይሆን የሚለው ብዙ ጥያቄ አስነስተዋል። የአሜሪካ የጦር ሚኒስተር ፔት ሄክሰን በኢራን ውስጥ ተኝተው የነበሩ ወታደሮችን ማረፊያ ዶርምተሪ በቦምብ ደብድበዋል። ኢራን በምላሹ የእኛ ወታደሮች ማረፊያ ቤቶች በጥቃቷ የሰራዊት አባሎቻቸውን ባደጋ አጋልጠዋል። ይህንን እርሶ ቢሆን አዲስ የታችኛው ደረጃ ነው። በቀጠና በተካሄደው የኢራን ጦር ሙሉ ጊዜ ጦር ወንጀለኛ ሚኒስተር ፔት ሄክሰንና በእንቅልፍ ውስጥ ያሉ አዛዦች ዶናልድ ትራምፕ በፍጹም ክብር በጎደለው መልኩ ሰኝተዋል። ትምህርት ቤቶች ልጆችን ፈጅተዋል። ያልተጠበቀ መርከቦች በማሰር በመጥለቅና በመቶ የሚቆጠሩ መርከቦች ገድለዋል። የህዝብ መሰረተ ልማቶች ቦምብ ደብድበዋል። አሁን ደግሞ ወታደሮች ከእንቅልፍ ላይ እያሉ እየገደሏቸው ነው። ሰኔ 15 ሮብ ዕለት ጎህ ሲቀድ አሜሪካ ሚሳይሎች በደቡብ ምስራቅ ኢራን በሲስታንና በሉችስታን ግዛቱ በባምቡር የሚገኝ የባምቡር ኢራን ጦር ሰፈር መምታታቸው ቢያንስ 7 ሰዎች ሲገደሉ 50 የሚደርሱ ቆስለዋል። ጋዜጠኛ ሪያን ግሪም እንደገለጹ ከሆነ የአሜሪካ በዶርም ውስጥ ተኝተው የነበሩ አንዳንድ 18 ዓመት ወታደሮች በመግደሏ ምን አይነት ስትራቴጂ ዋጋ የለውም። ብቸኛው ዓላማው ሚኒስተሩ ሄክሰን በግልጽ የታየው የደም ጥማት ማርካት ሊሆን ይችላል። ፍጹም ሐሰተኛ ድርጊት ነው ሲሉ ጽፈዋል። የከፋ ኃይል ድርጊት የተሰጠው ምላሽ የሚጠበቅ ነበር። አሁንም ኢራን በምላሽ በቀጥተኛ ወታደራዊ ማረፊያ ቤቶች እየተበቀለች ትገኛለች። ይህ የአይን ፋንታ አይንህን የሆነው መባባስ ምንም ጊዜ የሚመራው በታመመው ፔት ሄክሰን ነው ሲሉ ገልጸውታል። በሐምሌ 18 እስከ ሐምሌ 23 መካከል ኢራን በኩዌት የሚገኘው አልሳም አየር ማረፊያ ቢያንስ 5 የአሜሪካ ወታደራዊ ማረፊያ ክፍሎች አውድማለች። በምን ጉዳት የደረሰባቸው ሰዎች እንዳሉ አልተነገረም። ነገር ግን የትራምፕ አስተዳደር ህገወጥ ጦርነት የደረሰው ጉዳትና የሞት መጠን እየደበቀ መሆኑን ስናውቅ ስንት ሀገር ልጆቻቸው በሄክሰን ጨካኝ ህይወታቸው እንደከፈሉ ማወቅ ይቻላል። ትራምፕና ሄክሰን የአሜሪካ ስም በጭቃ እየቀቡት ነው። በክብር የሌላቸው እንሰቶች ይመስል ልጆች፣ ሲቪሎችና ተኝተው ያሉ ወታደሮች እየገደሉ ይገኛሉ። እነዚህ ታሪክ ለዘላለም የሚያሳውቁ በእውነት አስረዋሪ ድርጊቶች መሆናቸውን ብዙዎቹ እየተቀባበሉት የሚዘግቡት ሆኗል።